ስለዚህ እኮ አታውቀውም፣ ስላልተገለጠ አታውቀውም። እኔም አንተም ሁሉም ሰው አያውቅም። የወልድ ፈቃዱ ምንድነው? አንተም አታውቅም፣ እኔም አላውቅም፣ ሁሉም አያውቅም። ይወልድ እኔም አንተም ሁሉም ሰው አያውቅም። የወልድ ፍቃድ ምንድነው ወንድሜ? የወልድ ፍቃድ ማንም አያውቅም። ንገረኛ ካወቅ። አታውቅም የወልድ ፍቃድ? አንተም አታውቅም እያልኩ እኮ ነው። ኖ እኔን ተወኝ። አንተ ታውቃለህ ወይ? አንተም አታውቅም፣ እኔም አላውቅም፣ ሁሉም አያውቅም። ካወቅ ንገረኝ እስኪ። አጥፍቶ ጠፊነትማ አይቻልም። ተው። አጥፍቶ መጥፋት የላይጥ መርዝ ማስታወቂያ ነው። አጥፍቶ መጥፋት አታርግ። እዚህ እኔም አላውቅም፣ አንተም ራስህን ችለህ ጥፋ እንጂ እንደ እኔንም ትከተኛለህ እንዴ? አንተ አጥፍቶ ጠፊ። እስትንፋስ የተባለው ማን ነው ጥያቄ እኮ ማን እንደሆነ እዚህ ጋር ስፔሲፊክ አድርጎ አይናገርም። መጽሐፈ ኢዮብ ላይ የእግዚአብሔር መንፈስ ፈጠረኝ የሚለው ላይ እዛ ጋር እስትንፋስ የሚል አላለ። ስለዚህ እስትንፋስ የሚለው መንፈስ ቅዱስ ካልከው እዚህ ጋር እስትንፋስ የሚለውን መንፈስ ቅዱስ ለማለም ላይ የከበደ ለምንድን ነው? እዛ ጋር ሬዲ እንግዲህ ሰው አፈጣጠር ካየው ከምድር አፈር አበጀውና የህይወትን እስትንፋስ ስፋለበት ይላል። እዛ ጋር ስለ ሰው ፍጥረት ነው የሚያወራው። እስትንፋስ የተባለው ማን ነው? የኤፍሬም የፕሌስ መዝሙረ ዳዊት እስትንፋስ የተባለው ማን ነው? ጥያቄ እየጠየቀኝ እዛኛው ላይ ግልጽ ስለሆነ የሰው አፈጣጠርን የሚያመለክት ስለሆነ መለስኩልህ። እዚህኛው ላይ ግን እንደዛ የሚያመለክት ስፔሲፊክ የሆነ ነገር የለም ነው። ስለዚህ አታውቀውም ሳይሆን እዚህ ጋር ስፔሲፊክ ተደርጎ የተገለጠ ነገር የለም ማን እንደሆነ ነው። ስለዚህ እኮ አታውቀውም፣ ስላልተገለጠ አታውቀውም። እኔም አንተም ሁሉም ሰው አያውቅም። እኔን ተወኝ። ስለዚህ የሥላሴ ትምህርት ማስተማር አቁም ኤፍሬም። እሺ በአፉ የተባለው ማን ነው? በአፉ የተባለው አንተ የረባ ጥያቄ ሳትጠይቅ እንትን ጨረስከው። እሺ ይሁን ችግር የለውም። እንግዲህ እሱን እስቲ በአፉ ይላል። አፉ የተባለው ማን ነው? እዚህ ጋር ደገምኩ እኮ እንደነገርኩ በአፉ እስትንፋስ የተባለው አፉ የተባለው ማን ነው? ስለ እግዚአብሔር ነው የሚያወራው። ሰዓትን ጨርሳል። ደቂቃ ነኝ። እግዚአብሔር ይስጥልኝ። እሺ ቃዶሽ ኦኬ፣ ሰላም ነው መዝሙር ያሬድ? እግዚአብሔር ይመስገን። እንዴት ነህ? አለው ጌታ ይባረክ። እንዴት ናችሁ? ተመስገን። አሁን ለምን ገባ ብል ምንድነው መልስ? እስቲ ለምን ገባ ብል ቃዶሽ መልስ ምንድነው? ኦኬ መልስ የለኝም እንግዲህ ያው ቃዶሽ ደግሞ ትገርመኛለህም። ኦኬ ይሁን ችግር የለውም። እኔ አሁን ቅድም ኦርቶዶክሳውያን ግቡና ዛሬ ከኦርቶዶክሳውያን ጋር በደንብ ታይም ማሳለፍ ፈልጋለሁ ብዬ ነበረ። ግን ገስ ስትልክ ጊዜ ደግሞ እስቲ ቆይ ሜቢ ሰላም ሊለኝ እንደው ሁሌም ሃይማኖት መከራከርም የለብንም ስለ ምስር ስለ ሽሮም ስለ በርበሬ ሊያወራ ይፈልግ ይሆናል ብዬ ነው። ኤኒዌይስ ግን ከመጣህ አይቀር አንተ ጠይቅ። ምን ይመስላል ጠይቅ? ኦኬ እኔ ለመጠየቅ ነበር የገባሁት። እሺ ጠይቀኝ። ጠይቀኛለህ፣ አንተም ጠይቀኛለህ። እድል እሰጣለሁ። ችግር የለውም ወንድሜ። ከመጽሐፍ ቅዱስ ጠይቃለሁ፣ ከመጽሐፍ ቅዱስ ጠይቀኛለህ። እሺ ቃዶሽ ኦኬ ችግር የለውም። እሺ መልካም። እንዳይሰፋ በሌላ ቀን ለፕሮቴስታንት ብቻ በመፈቅድበት ሰዓት በሰፊው እናወራለን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ነው የምጠይቀህ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ምን የሚለውን ቃል ነው የምጠይቀህ? አስተውል። ከቁጥር 24 ጀምሮ ላንብብልህ። በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትም ሁሉ ስልጣናት ሁሉ ኃይልም በሻረ ጊዜ ፍጻሜ ይሆናል። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። የኋለኛው ጠላት የሚሻረው ሞት ነው፣ ሁሉን ከእግሩ በታች አስገዝቷልና። ነገር ግን ሁሉ ተገዝቶለታል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉን በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል ይላል። ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል ማለት ነው። ኦኬ አይ ክፍሉን ላውጣና እሺ ቆይ ላንብብልህ። አነበብኩልህ እኮ። ኦኬ አይንም ላንብብ። ቆይ አዲሱ ወደኛ ትርጉም ይዛል። ኦኬ ማቴዎስ 28 ማቴዎስ 28 የምን ማቴዎስ? ቆይ አይ አለ እዛ ክፍልም ደርሷለን። ከዛ ልመልስ። ከዛ ጀምሮ አንተ ያወጣው አቃል ቆሮንቶስ ነው፣ ግን ማቴዎስ 28 ላይ መልስ አለ። ማቴዎስ 28 ሮሚ 1:13 አው ቀላል እኮ ነው። አሁን መልሱን ብቻ ንገረኝ። በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ሁሉን ካስገዛለት በቀር ግልጥ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉን በሁሉ ይሆን ዘንድ በዚያን ጊዜ ደግሞ ልጁ ራሱ ደግሞ ሁሉ ተገዛለት ይገዛል። ልጁ ለማን ነው የሚገዛው? ኦኬ ዮሐንስ 28:18 ላይ አውጣና መልሱ እዛ ነው ያለው። አይ መልሱ አለ ዮሐንስ 18 ክርስቶስ ስልጣኑ ከአምላኩ እንደተቀበለ እዚህ ክፍል ላይ አስቀምጧል። ቆይ አንዴ ዮሐንስ ስንት? 28:18 ስንት? ዮሐንስ 28:18 ዮሐንስ 28 ይባላል እንዴ? ማቴዎስ 28 ሶሪ ማቴዎስ 28:18 ተው አንተ ሰው ተረጋጋ።
ማቴዎስ 28:18 እሺ ማቴዎስ 28:18 ኢየሱስ ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሁሉ ያዘብሉ። ኦኬ ሮሜ 11:36 ነው። ሮሜ 11:36 ነው። አይ ልመልስልህ፣ አጠቃላይ ልመልስልህ። ሮሜ ስንት? 11:36 እሺ 1:36 ኮምት 11:36 ኦኬ ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን አሜን። ኦኬ ስለዚህ ያው እዚህ ክፍል ለምታየው ያው ኢየሱስ ክርስቶስ ከእግዚአብሔር ኃይል እንደተቀበለ እሱ ራሱ እግዚአብሔር እንደሆነ ያው እግዚአብሔር ለእግዚአብሔር በእግዚአብሔር እንደሆነ ታያለህ ማለት ነው። በዚህ ክፍል ከዚህ ከሶስቱ አሁን ከጠቀስኩልህ ክፍል ማለት ነው። ቃሮሽ ኦኬ አልተረዳኝም እንዴ? ምን የጠየቁ ጥያቄ እስቲ አይመለስኩልህ እኮ የጠየቀኝ ጥያቄ ጠየቁም ነበረ። ጥያቄ ጠየቀኝማ። እሺ ጠየቀኝ ጥያቄማ። እሺ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያ ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል አለ አይደል? ማን ነው ላስገዛለት ይገዛል ሲባል ማን ነው? ለእግዚአብሔር ነው ላስገዛለት ይገዛል የተባለው። ማን በምንድን ነው የሚገዛው? መቼ ነው የሚገዛው? ሁሉም ከተገዛለት በኋላ ብለው በስጋ ከመጣ በኋላ ነው የተገዛው። ሰው ሆኖ ሲመጣ ነው ነገርኩህ እኮ። ሁሉ ከተገዛለት በኋላ እኮ ነው የሚለው። አዎ እኮ በሌላ ክፍል ላይ ደግሞ ያው እግዚአብሔር ያለ ልክ ከፍ እንዳደረገው ነገር ክፍሉ ያስቀምጥልኝ። ራሱን ባዶ አድርጎ ስለመጣ አንደኛ ቃዶሽ ጥያቄን ግልጽ አድርገህ ጠይቀኝ፣ ችግር የለውም። ጥያቄ ግልጽ አይደለም እኮ አልገባህም? ጥያቄ እሺ ትበለኛ ታዲያ እንደዛ ወንድሜ። እንዴ ጥያቄው እንደገባው ሰው ሆነ እኮ ልትመልስ ስንት ጥቅስ ውስጥ ገባ? ጥያቄ ልድገምልሽ እንዴ? ወይ ጥያቄ አልገባኝም። ይሄ ሁሉ ሰዓት ወስደ ጥያቄ አልገባኝም መጨረሻ ላይ። እሺ በደንብ ስማኝ። ከቁጥር 27 ጀምሮ ላንብበልህ። ሁሉን ከእግሩ በታች አስገዝቷልና። እሺ ማን ነው ሁሉን? እንደውም እንደዚህ ልጠይቅ። ጥሩ ሁሉን ከእግሩ በታች አስገዝቷል። ማን ነው ከእግሩ በታች ያስገዛው? እግዚአብሔር አብ። እግዚአብሔር አብ ነው ከእግሩ በታች ያስገዛው? ኦፍ ኮርስ yes። እሺ ሁሉን ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። እሺ ሁሉ ተገዝቷል ሲል ሁሉ ተገዝቷል የተባለው ማን ነው? ኦኬ ሁሉ ተገዛለት ማለት ሁሉም ነው። እዚህ ክፍል ላይ ሁሉ ተገዛለት ሲል ሁሉም ነው። ሁሉ ተገዝቷል የተባለው ማን ነው? አይ ሁሉ ተገዛለት ለክርስቶስ ነው ሁሉ የተገዛለት። ቅድም ሁሉን ከእግሩ በታች አስገዝቷል ያልከኝ አብ ነው አላልከኝም እንዴ? አዎ እኮ ሁሉ ለክርስቶስ ሁሉ እንዲገዛለት ያደረገው አብ ነው ያልኩህ እኮ። ሁሉን ከእግሩ በታች አስገዝቷል የተባለው አብ ነው አልከኝ እኮ። አዎ ለክርስቶስ ሁሉም ነገር አይልም፣ ለክርስቶስ አይልም። ሁሉን ከእግሩ በታች አስገዝቷል ነው የሚለው። ሁሉን ከእግሩ በታች አስገዝቷልና ለማን ነው ያስገዛል? ማን ነው ይሄ? አስገዝቷል እያለ እኮ ነው። ለክርስቶስ አስገዝቷል ያለ አይልም፣ ለክርስቶስ አይልም የሚለው ሁሉን ከእግሩ የተባለው ማን ነው? የክርስቶስ ነው። አብ ነው አልከኝ እኮ። አንተ ምን ሆናል ቃሎሽ እንዴ? አብ ያስገዛለት አብ ነው እኮ ያልኩህ እኮ። ሁሉን ከእግሩ በታች አስገዝቷል ነው የሚለው። ካስገዝቶለታል አይልም፣ አስገዝቷል ነው የሚለው። ኦኬ አይ ጠይቀኝ፣ እንደዚህ ብላ ጠይቀኝና አንዴ ጥቅልል አድርገህ ብትጠይቀኝ። እንደዚህ ብላ ጠይቀኝ። ምን ሆናል? ካላወቀው ቃዶሽ አንድ ነገር ልንገርህ። አንብቤው ጠይቄ ፓስተሬን አማክሬ ልምጣ በል። ምንም እዚህ መጨነቅ መላፋት አይጠበቅብንም። እውነቱን ልንገርህና ኦኬ አዎ እሺ። ለክርስቶስ ሁሉም እንዲገዛለት ያደረገው አብ አይደል? የመጽሐፍ ቅዱስ የሁሉም አመንጭ አብ እኮ ነው። ለቃልም አመንጭ ለመንፈስ ቅዱስ ቃዶሽ አንብበው ፓስተርን ጠይቀና ጥያቄን ጠይቀኝ አንተ በቃ። ሌላ ፕሮቴስታንት ካለ እንዲመልስ ያደርጋለሁ። ጥያቄን ጠይቀኝ። ምንድን ነው የምትለው? እሺ አይን ክፍል ምንድን ነው? ጥያቄን ጠይቀኝና እነግርሃለሁ። ችግር የለም። እዚህ ክፍል መልስልኝ። ጥያቄ እሱ ነው። አዎ እሱ ነው። ጠይቀኝ። አዎ ኦኬ ጥሩ ጥያቄ አልነበረም፣ ግን ላስረዳህ። ለማንኛውም እሺ በደንብ አስተውል፣ ክፍሉ ስለምን እያወራ እንደሆነ። እሺ ክፍሉ የሚያወራው ስለምን መሰለ? ከላይ ጀምሮ ስታነበው ስለ ትንሣኤ ሙታን ነው የሚያወራው። ኦኬ ስለ ሙታን ትንሣኤ ነው የሚያወራው። ከዛም ይላል ሞት በሰው በኩል ስለመጣ ትንሣኤ ሙታን ደግሞ በሰው በኩል ሆኗል እያለ ይናገራል። ቁጥር 21 ላይ ሞት በሰው በኩል ሆኗል። ሞት ወደ ሰው ልጆች ሁሉ መጥቷል እያለ ነው። አስተውል። ሞት ወደ ሰው ልጆች ሁሉ መጥቷል።
ትንሣኤ ደግሞ በክርስቶስ ሆኗል አለ። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ አለ። አስተውል። የአዳም ልጆች ሁሉ ይሞታሉ፣ ደግሞ በክርስቶስ ደግሞ ሁሉም ሕያዋን ይሆናሉ። ፐርፌክት። ነገር ግን እያንዳንዱ በራሱ ተራ ይሆናል አለና የዚያም ሶሪ እሺ ይቅር በለኝ እሺ እንዲህ ይላል፣ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ፣ ነገር ግን እያንዳንዱ በተራ ይሆናል አለና ክርስቶስ እንደ በኩራት ነው። እንደ በኩራት ነው ማለት ለምንድን ነው በኩር የተባለው? ቃዱሽ ያው ከሞት በኩር ሆኖ ስለተነሳ ነው። በጣም ጥሩ። ከሞታን በኩር ሆኖ ስለተነሳ ይግቡ። አቶ ጽጌ ቢገቡ ደስ ይለኛል። ይህን ክፍል ቢያብራሩልኝ። እንዲሁም ቆይ እስቲ ልሳቦት ካሉ እኔ ይግቡ። እርሶም እንዴት ነው የፈቱት መስማት ፈልጋለሁ። ይግቡ እስቲ። አቶ ጽጌ ከገቡ ደስ ይለኛል። እየሳብኮት ነው። ይቀበሉና ይህን ክፍል እስቲ ያብራሩልን ከማብራራት በፊት እና ምንድን ነው ብለው ኮመንት ስለጻፉ ይግቡ። መሪጌታ ለምን መሪጌታ ምለው መሪጌታ በል። ማን ነው መሪጌታ ያደረጋቸው? ለምን ደምለው? በፕሮቴስታንት መሪጌታ አለ እንዴ? አላችሁ? መሪጌታ ቀኝ ጌታ አላችሁ? በፕሮቴስታንት መሪጌታ አለ? የፕሮቴስታንት መሪጌታ ካለ ጥሩ። አንዴ ቆይ ቃዶሽ ሚት አድርግልኝ። ኦኬ፣ የፕሮቴስታንት መሪጌታ ካለ ኦኬ። እኔ ግን አላውቅም። በቤተክርስቲያን ለምሳሌ ዲያቆን ነኝ፣ ቤተክርስቲያን ውስጥ አገለግላለሁ አለው። ከቤተክርስቲያን ከወጣው ከካድኩኝ አቶ ነው የምባለው፣ አቶ ያሬድ። ዲያቆን ያሬድ አልባለም። ድርቅ ብዬ ዲያቆን ነኝ ብዬ ሙጭጭ ማለት እችላለሁ። ያ ግን ሌብነት ነው፣ ውሸታምነት ነው፣ ስርዓተ ቤተክርስቲያንም አይደለም። እንዴ ይሄ እኮ የታወቀ ነው። ሲጀመር መሪጌትነት ስልጣን አይደለም። ይሄን ነው መሪጌት። አሁን በእጅ ተጭኖ ሹመት፣ ዲቁና፣ ክህነት፣ ዲቁና፣ ክህነትና ጵጵስና፣ እነዚህ ናቸው ሹመቶች። አቶ ጽጌ ተሹም ያለው ብለው ነግሯችሁ ከሆነ በጣም እየተሸወዳችሁ ነው። ይሄ መሪጌትነት ምናምን ሹመት አይደለም፣ ፈጽሞ ሆኖም ማያውቅ ሹመትም አይደለም። ዝም ብሎ የሆነ የአገልግሎት ስም ነው፣ አለቀ። ከቤተክርስቲያን ግን ስለወጡ አለቀ፣ አቶ ነው የሚባሉት። ይሄው እኔ ያሬድ ዲያቆን ያሬድ የምባለው ቤተክርስቲያን ውስጥ ካለው ነው። ከቤተክርስቲያን ከወጣው የቤተክርስቲያኗን ትምህርት ከካድኩኝ አቶ ያሬድ ነው ስሜ። እንደፈለኩ ዲያቆን ነኝ እያልኩ መሸለል እችላለሁ፣ ግን ሌብነት ነው፣ ውሸታምነትም ነው። ራሱን ሆኖ መምጣት ነው። አይገቡም መሰለኝ፣ እርሱ አይገቡም። ኦኬ መልካም፣ ልቀጥል። ቃዶሽ ወንድም አለም። ከዛም ይላል በደንብ አስተውል። እንዲሁም አዲሱ መደበኛ ትርጉም አለ እጅ ላይ ቃዶሽ አወለኝ። ይሄን ክፍል እንዴት አድርገው እንደተረጎሙት አይተዋል? ኦኬ ቼክ አላርኩ። ቆይና አብረን ቼክ እናርጋ። የኛው እንትን አለ፣ ችግር የለውም። አይ እንድታቆም ፍልሰፈለኩኝ ነው እና ትርጉሙን የምትቀበለው ከሆነም እንድናየው ፈልጌ ነው። ያው አዲስ መደበኛ ትርጉም ነው። እሺ ከማጥያሱፍ ጋር እሺ። ኦኬ ያው አንደኛ ቆሮንቶስ ምዕራፍ 15 ይሄን እንግዲህ ፍቺ ከተቀበልከው ፐርፌክት። እንግዲህ አንተ ያው ለኛ ይሄ ፍቺ በጣም ምንፍቅና ነው፣ ክህደት ነው። በተለይ ስላሴ ላይ የተካደ ትልቅ ክህደት ነው ብለን እናምናለን። ፍቺ ምን እንደሆነ ምን እንደሚል እሺ፣ እዚህ ጋር ይሄው ምን ይላል? ማብራሪያው ማለት ነው። የዚህ ማጥኛው ጽሑፍ ሲያብራራው እንዲህ ይላል። ወልድ ይላል ራሱ ለእርሱ ይገዛል። ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን ይላል። አየው፣ ትቀበለዋለህ ይህን ፍቺ? አው ቀበላለሁ። ቀጥል አለ፣ ችግር የለውም። እስከታች እና በአስተዳደር ረገድ ቀጥል፣ ችግር የለውም አለ። አይ ችግር የለውም፣ ትፈታልኛለህ። እሺ አስተዳደሩ ሊሆን ትፈታልኛለህ። ጥሩ። በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል ይላል። ትቀበላለህ? ኦፍ ኮርስ እቀበላለሁ። ስለዚህ የአስተዳደሩ ራስ አብ ነው። የሁሉም አስገኛ ስለሆነ
ስለዚህ የወልድም የመንፈስ ቅዱስም የበላይ መዝሙር አይቀጥልና ችግር የለውም አለ እዚህ ክፍል በስልጣን እንደማይበላለጡ ይናገራል። ችግር ይናገርና ደግሞ ሲያፈርሰው ሳያለሁ ልጨርስል እንደው እንዲሁም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም ይላል አይደል? አዎ ኦፍ ኮርስ ያልከውን ሲያፈርስብል አሳየ። ሶስቱም የሥላሴ አካላት በመለኮት በክብር እኩል ናቸው። እዚህ ላይ የተጠቀሰው መገዛት ይላል አሁን ነው ተግባርን ወይም የሥራ ድርሻን የሚያመለክት ነው። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ወልድ የአብን ፍቃድ የሚፈጽም ነው። ለምሳሌ በፍጥረትና በድነት ጊዜ መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው። የሚላከውም ሕይወትን እንዲሰጥ ነው ይላል። ትቀበላለህ? ሁሉንም እቀበላለሁ። አቀጥል፣ ችግር የለውም። እስከታች ቃዶሽ ቆይ እያጠራን ሂድ። በሥላሴ አካላት ሥላሴ በአካል ሶስት ናቸው ብለህ ታምናለህ አይደል? ኦፍ ኮርስ እንዴት አላምንም። በጣም ጥሩ። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው ማለት ነው። የሁሉም ማስገኛ አብ ስለሆነ ነው። አካላት ኦኬ። ስለ ሥላሴ አካላት ትምህርት ታውቃለህ? የሳው ኦኬ። አካላት ማለት ነው ኢየሱስ ክርስቶስ እኮ በስጋ ወደዚያ ላይ እባክህ ቃዶሽ ስለ ሥላሴ ነው እያወራ ያለው። ምን ሆነሃል? ስለ ስጋ አይደለም የሚያወራው፣ ስለ አካል ስለ ሥላሴ ነው የሚያወራው። በዚህ ላይ በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚለው። አካል ሲባል ማለት ነው በሥላሴ ትምህርት አካል ሲባል እኔ ማለት የሚችል ነው። እኔ ማለት የሚችል አይደል? ኦፍ ኮርስ yes። እሺ በእኔ ባይነት አብ ከወልድና ከመንፈስ ቅዱስ ይበልጣል? በእኔ ባይነት አይበልጥም። እዚህ ጋር እኮ በእኔ ባይነት ነው የሚለው፣ ምክንያቱም በሥላሴ አካላት ነው የሚለው። አየው፣ በሥላሴ አካላት መካከል አንዱን ሐሳብ አይደለም ከታች እስከ ታች አምሮ ስማኝ እያጣራ ነው የምንሄደው። በአካላት መካከል እያዳመጥክ ወንድሜ እያዳመጥክ በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ወልድ የአብን ፍቃድ የሚፈጽም ነው። በደንብ አስተውለው። ደግሞ ወልድ የአብን ፍቃድ የሚፈጽም ነው። ለምሳሌ በፍጥረትና በድነት ጊዜ ወልድ የራሱ ፍቃድ አለው ወይስ የለውም? ቃዶሽ የወልድ ፍቃዱ ምንድን ነው? የነገርኩህ እኮ ነው። የወልድ ፍቃዱ ምንድን ነው? ቃዶሽ ያ ፍቃድን ማስፈጸም ነው። የወልድ ፍቃዱ የጠየቅኩህ የወልድ ፍቃድ ያ ፍቃድን ማስፈጸም ነው አልኩህ። የወልድ ፍቃዱ ምንድን ነው? አንተም አታውቅም፣ እኔም አላውቅም፣ ሁሉም አያውቅም የወልድ ፍቃድ ምን እንደሆነ። እዚህ ክፍል ላይ የወልድ ፍቃድ ምንድን ነው ወንድሜ? የወልድ ፍቃድ ማንም አያውቅም። ንገረኛ ካወቅህ። አታውቅም የወልድ ፍቃድ? አንተም አታውቅም እያልኩህ እኮ ነው። ኖ እኔን ተወኝ። አንተ ታውቃለህ ወይ? አንተም አታውቅም፣ እኔም አላውቅም፣ ሁሉም አያውቅም። ካወቅህ ንገረኝ እስኪ። ያንተን ንገረኝ፣ እኔን ተወኝ። ያንተን ትምህርት ንገረኝ። እኔ እኮ ፍቃድን ለባህሪ ነው የምሰጠው እንጂ ለአካል መች ፍቃድ ለአካል አለ ብዬ ነገርኩህ። እዚህ ጋር ለአካል ሰጠው እኮ ለአካል ሰጥቶ አብ የበላይ ያደረገውና ለአካል ከዛ በምንድን ነው አለ የበላይነቱ? በፈቃድ አለ እኮ። ኢየሱስ ክርስቶስ የራስን ፍቃድ ሊፈጽም አይደለም። የወልድ ፍቃድ ምንድን ነው ወንድሜ? የወልድ ፍቃድ አንተም አታውቅም፣ እኔም አላውቅም እያልኩህ እኮ ማንም አያውቅም። እሺ ሌላ ፕሮቴስታንት ነው አንዴ። እንዲያውም ጥሩ ዲስከሽን አስጀመርከኝ። ፕሮቴስታንት አለ ሌላ የሚያውቅ? አንተም አታውቅም እኔም አታውቅም ብለው ነገር የለም። አጥፍቶ ጠፊነትማ አይቻልም። ተው፣ አጥፍቶ መጥፋት የላይጥ መርዝ ማስታወቂያ ነው። አጥፍቶ መጥፋት አታርግ። እዚህ እኔም አላውቅም አንተም ራስህን ችለህ ጥፋ እንጂ እንደ እኔንም ትከተኛለህ እንዴ? አንተ አጥፍቶ ጠፊ። ጋይ ጽጌ ከገቡ ጥሩ፣ ካልገቡ ግን ችግር የለውም። አይገቡም እሳቸው። አይ ነው እንዳገቡ ተብለውም ተከልክለዋል በእርግጥ። እሺ አትሊስት አረጋዊ ስለሆኑ አንቱ ላለው እኔ አንቱታቸውን አልከለክልም። አቶና ጋሼን ግን እሱ ግዴታ ነው። ሌላ ፕሮቴስታንት አለ? ሌላ ፕሮቴስታንት አንድ ቁጥር ጻፉልኝ አንዴ። አንተም አታውቅም እኔም አታውቅም ብሎ አጥፍቶ ጠፊነት ሳይሆን የሚፈልገው የራሱን ትምህርት የሚነግረኝ ሰው ነው የሚፈልገው። የበላይ አስተዳደር የወልድና የመንፈስ ቅዱስ የበላይ አስተዳደራቸው አብ ነው ይላል የጴንጤዎቹ መጽሐፍ። የፕሮቴስታንቶቹ መጽሐፍ የበላይ አስተዳዳሪ ይለዋል። በሥላሴን ደግሞ አስተዳዳሪ አለ እንዴ? የበላይ የሚባል ነገር አለ? የለም። ከየት አመጣችሁት? ይሄ ትክክለኛ ትምህርት አይደለም። ይሄ ክህደት ነው። ይሄ በሥላሴ ትምህርት ላይ ትልቅ ክህደት ነው። ጭራሽ ይኸው
በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ወልድ ደግሞ የአብን ፍቃድ የሚፈጽም ነው። መንፈስ ቅዱስ ደግሞ ጭራሽ የባሰ በአብና በወልድ የሚላክ ነው። ምን አገባህ መቅደስ ላስገባሽ? ስድብማ ምን ችግር አለው? ስድብ እኮ ስድብ ምንም ሰርተፍኬትም አይፈልግም። ስድብ ዝም ብሎ ማውራት ነው የሚፈልገው። ነይ መቅዲ ግቢ። የኔ እናት ደሜ ወይ ዲያቆን ወይ ዲያቆን ሰላም ነው? ሰላም ላንተ ይሁን። ሰላም ይድረሰን። እግዚአብሔር ይመስገን። እንዴት ነው? ዝም አልኩ፣ ዝም ብዬ ቁጭ አልኩ። ችግር የለውም። ስራ ላይ ሆነ ይሆናል። ኢስ ፋይን፣ ችግር የለውም። እንደዛ ነው። ሰላም ነው። እንዴት ናችሁ? ከላይም ከስርም ያላችሁ ሁላችሁም ድንቅ የተዋህዶ ልጆች ሰላም ለእናንተ ይሁን። በክርስቶስ ሁላችሁንም እወዳችኋለሁ። እሺ፣ አሜን አሜን። ደምዬ መልካም ስራ ላንተ ይሁንልህ። ቤቲ እንዴት ናችሁ? አንቺ ሰላም ለእናንተ ይሁን። እንዴት ናችሁ? እንዴት ነሽ? እግዚአብሔር ይመስገን። ድምጽ ይሰማል አይደል? ታፍነሻል ግን ይሰማል። ያ ኦኬ። እኔ የገባሁት አንድም ቪዲዮ ሰርች ነበርና ብዙ የታየ አይደለም። ያ እስልምና የምንመልስላቸው ቪዲዮዎች አሳያቸው እስቲ። ትልቁ ላውኝና ቤት የለኝም ስልክ ትርፍ ስልክ ነው። እሺ ነኝ አሳያቸው። አሳይልሽ ነኝ። ፒን የተደረገው ሳይሆን ያደረኩት እነሱ በታደርጉ ጥሩ ነው። ለነሱ በጣም ብዙ እነሱ ውሸት እየዋሹ ብዙ ሰው ነው የሚያይላቸው። ይሄ አሁን የሰራውበት ቪዲዮ የተሰራው 5000 ላይክ አድርገውላቸዋል። በዛ ላይ ደግሞ ሼር ነገር እና ውሸት እንደዚህ ተበዛ እውነቱ ተደብቆ ለዓለም እንዲታይ ነው የሚፈልገው። አካችሁ ቢያንስ አድርጉት። እሺ ቤትሻይ ቆይ እስቲ ላውጣውና ብለሽ ነው መታመም እንትኑን ንገሪኝ። ኦኬ ቆይ ላፕቶፕ ላይ እንትን ላይ ስለሆነ ማውጣው BELCH ኦኬ። እሺ እዚህ ያላችሁ ሰዎች ፈቀድዳል። ማስረጃ ኦሪት ዘፍጥረት ምዕራፍ 20 ከቁጥር 12 ላይ ሳይዋሹ መኖር ስለማይችሉ ይህንን ስለሆኑ ማለት ነው ያወራው። የመጀመሪያው ጀምሩና ሁሉም ህዝብ ይሄን እንዲደርስልኝ ብቻ ተባበሩልኝ እባካችሁ። እህትህን ማግባት ይፈቀድዳል። ማስረጃ ኦሪት ዘፍጥረት ምዕራፍ 20 ከቁጥር 12 ላይ ሙስሊሞች ሳይዋሹ መኖር ስለማይችሉ ይህንን የምትሰሙ ሁላችሁም አብርሃም ከዚህ ተነስቶ ወደ አዜብ ምድር ሄደ፣ በቃዴስና በሱር መካከል ተቀመጠ። በጌራራም በቃ ገብታችሁ አዳምጡት። እሺ ይሄው የቤት አካውንት ይሄው የቤት አካውንት ኤፌሶን የጳውሎስ ፍሬ ይላል። ይሄው ቪዲዮ ይሄውና እዚህ ጋር አለላችሁ፣ ገብታችሁ ተመልከቱላት ሁላችሁም። ኦኬ ፕሊዝ። ዋናው እኛ ዓላማችን ለሰው ለሚስቱ ሰዎች ናቸው እንጂ ለሚሰሩ ለነዛ አይደለም። ያው ክርስትና ላይ እህት እንትን ወንድሟን ማግባት ትችላለች የሚል ቅጥበት መሰረትና እንደገና እሰራለሁ። በእርግጥ ሌላም ቪዲዮ እሰራለሁ። በምንሰራ ጊዜ ግን ሪፖስት ሼር እና ሪፖስት ተደርጎልን መልካም ነው።